كأنه الرجال شنوءة ورأيت عيسى بن مريم يا مريم ልጅ ዒሳንም አየሁት ቃል በቃል አይቷቸዋል ነቢያቶችን فإذا أقرب من رأيت به شبهان عروة بن مسعود ሌላስ ማንን አየሁ ለናሙናነት ያክል እየጠቀሷቸው ነው ወረአይቱ ኢብራሂም صلوات الله عليه الله الداس برسول أيهن إبراهيم ما يهتالو فإذا أقرب من رأيت به شبها صاحبكم يعني نفسه ورأيت جبريل عليه السلام جبريل لما يهت فإذا أقرب من رأيت به شبها دحية وفي رواية ابن رمح دحية ابن خليفة يونا يخ حديث نبيات وشلو عند تقلتوا الله تشو يتحديثنا وده أمرني أسكيل كجرا الله كترجمه ያውና ነብያት ታዩኝ አሉ ያው ቃል በቃል ነብያት ታዩኝ ወይንም ተገለጡልኝ እንዲያዩአቸው ተደረጉ ማለት ነው ማን አዩ ሙሴ አሉ ሙሴ አንደኛ ሌላስ ማን አዩ የማርያም ልጅ ኢየሱስን አየሁት ቃል በቃል ያው የማርያም ልጅ ማንን ኢየሱስን አየሁት ሌላስ ማን ሰላም በርሱ ላይ ይሁን ይላሉ አየህ መሲሁን በጣም ይወዱታል እሱን በጣም የሚመስለውን የሚያየው ዑርዋ ኢብኑ መስዑድ ይባላል ተባለ እሺ ሌላ ማንን አዩ አብርሃምን አየሁት ቃል በቃል የእግዚአብሔር ጸሎቶች በእርሱ ላይ ይሁን ይላል ያው እግዚአብሔር ነው የሚለው ጎግል ሲተረጉም አላህ የሚለው እሺ ሌላስ ማንን አዩ ገብርኤልን አየሁት ቃል በቃል ያው ገብርኤልን አየሁት እና እነዚህ ሁሉ ነብያቶች ለነብዩ ሰለላሁ ዐለይሂ ወሰለም ተገልጠውላቸው እንደነበር የሚገልጽ ነው እሺ ሌላኛው ደግሞ ምንድነው እሺ ነብያችን ሰለላሁ ዐለይሂ ወሰለም እሺ አሁን ደግሞ እዚህ ጋር ማሳያችሁ ነብያችን ሰለላሁ ዐለይሂ ወሰለም ነብያቶችን ሁሉ እንዳሰገዷቸው አሁን ደግሞ የምታዩት ነብያቶችን ሁሉ እንዳሰገዷቸው ወይንም ደግሞ እንደመሯቸው የነብያት ሁሉ መሪ ናቸው በደስታ ነው ልል ብለው ነብያቶች ተከተሏቸው ምን ይላል لقد رأيتني في الحجر وقريش تسألني عن مسراي فسألتني عن أشياء من بيت المقدس لم أثبتها فكربت كربة ما كربت مثلها قط قال فرفعه الله لي أنظر إليه ما يسألوني عن شيء إلا أنبأته رأيتني في جماعة الأنبياء رافنا نبيات أنا ما أنا لمسال فإذا موسى قائم يصلي نبي صلى الله عليه وسلم يصلي يا بيت المقدس بلا كلاي بيت المقدس بلا قال بيت المقدس يرسل يجينيو زيارة قط صلى الله عليه وسلم ما يهود الأنبياء في موسى يتمركز إذا كرتم ልጆች ለበኩያተለ ንሻል ለምን ኮክታች ኮፒ ልክ ለታብ ለምን እንደማታደርጉት እስካሁን እኮ ከቆይቷን ከገባ ቢያንስ 500 ሺህ ሙሉት ደግሞ 20 ሺህ ሙሉት ቢያንስ አላሁ ሙስተዓን ምን እየሰራችሁ ነው ከገባው ሰዓት ጀምሮ ኮፒ ሊንክ ታፕ እያደረኩ ነው በእኔ በኩል አላህ ይምራ እናመሰግናለን ወገን ምነው ነብዩ ሰለላሁ ዐለይሂ ወሰለም ሙሴን አየሁት ከዛ ማንን መሲሁን አየሁት አሉ የማርያምን ልጅ ዒሳን እየሰገደ አየሁት አሉ ከዛ ቀጥለው ወኢዛ ኢብራሂም ቃኢሙን ይصلي አብርሃምንም ቆሞ እየሰገደ አየሁት አሉ ነብዩ መሐመድ ሰለላሁ ቤተ መቅደስ በገቡ ጊዜ እነዚህ ታላላቅ ነብያቶችና ሌሎችም ቆመው እየሰገዱ ይጠብቋቸው ነበር فحانت الصلاه አሉ የሶላትም የስግደት ሰዓትም ደረሰ فاممتهم እኔም መራኋቸው አሉ ያ ነብያቶችን ሁሉ መርተዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም فلما فرغت من الصلاه صلاتንም አሰግጄ በጨረስኩ ጊዜ قال قائل ተናገረ ጅብሪል ማለት ነው ሙሐመድ ያላቸው هذا مالك صاحب النار ይህ ማሊክ የተባለው መልአክ ነው የገሃነም ጠባቂ ዘበኛ فسلم عليه
በእርሱም ላይ ሰላምታ አቅርብለት አለኝ። ፈልተፈቱ ኢለይሂ ወደ እርሱም ዘወር ስል ፈበደአኒ ቢሰላም መልአኩ ራሱ እኔን በሰላምታ ጀመረኝ አሉ። ያ ማለት እርሱ ቀድሞ መልአኩ ሰላሙ አለይከ ሙሐመድ አላቸው። ይህን ይመስላል። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያትን ሁሉ መርተዋቸዋል። ነቢያቶችም ደስ ብሏቸው ተከትሏቸዋል። ነቢያቶችን እንደመሯቸው ወደ አማርኛ መራሃቸው የሚለው ቃል ይታያል። መራኋቸው አየሁት። ማር እየበላቸው እዚህ ጋር አርሂቦ ብያለሁ። ብቻዬን መብላት ደስ አይለኝም። እሺ ሌላ ጥያቄ ካለ መጠየቅ ትችላለህ። እሺ ጥያቄ ያለ ይቀጥል ከተሰማችሁ። አሁን ጥራት አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላም ማንኛውም የነቢያትን መንገድ ማወቅ ይፈልግ ሰማትን ጠይቁ። እኔ የነቢያቶችን መንገድ ስንናገር በጣም ደስ የሚለን ረበል ካዕባ ስለ ኢብራሂም ነቢያችን አያቸዋቸው እንዳለ ነቢያቶችን ሲያወሱ ሶላት ያወርዱላቸው ነበር፣ በጣም ያከብሯቸዋል። ዒሳ ካሉ በኋላ የአላህ ውዳሴ በእርሱ ላይ ይስፈን፣ አብርሃም ካሉ በኋላ የአላህ ውዳሴ በእርሱ ላይ ይስፈን ይሏቸዋል። ከዚህ ነው ከእርሳቸው ነው ነቢያትን ማክበር የተማርነው። ታውቃላችሁ፣ አንድ ሙስሊም ነቢያትን ሲያንጓጥጥ አታዩም። ይሄ ነቢይ አይመቸኝም የሚል ሙስሊም ታገኛላችሁ? ላ ይሄ ነቢይ እንደዚህ ነው ላ በክፉ ማንም አያነሳም። ምክንያቱም ይሄን የተማርነው ከእርሳቸው ነው። ነቢያቶችን ሁሉ እንወዳለን፣ እናከብራቸዋለን። ቦታቸዋል መሲሁንም ሆነ አብርሃምንም ሆነ ሙሴንም ሆነ ማንኛውንም ነቢይ አልሐምዱሊላህ እርሳቸው ተከታይ ያደረገን። እሺ ጥያቄ አለ፣ ቀጥል። አመሰግናለሁ። ከምንም ነገር በላይ እኔ ማንኛውም ነገር በህይወት ሲንጸባረቅ ደስ ይላል። በቃ የምታምነው ነገርን ስትኖረው ነው ጥሩ ነው። በቃ ቀና ይሄ አንተ እንትን ብዙ ጊዜ እመጣለሁ አይሃል ባለፈው እንዳልኩ በጣም አመሰግናለሁ። ጥሩ ነገር ነው፣ ሰውን ይስባል። በቃ ሀቅም ቢሆን ምንም ነገር በመጥፎ መንገድ ሲቀርብ ጥሩ አይደለምና በዚሁ ቀጥል። እኔ አንድ መጠየቅ ሌላ ጥያቄ ምንድነው? ለምሳሌ መጠየቅ ጥያቄ ለምሳሌ አንተ ነብይ ነው ብላችሁ የምታምኑትን እኔ ጌታ ብዬ ተቀበልኩት እና አመንኩ እና በቃ ያን ነገር ከቤተሰቤም ተቀብዬ ነው የምኖረው። መጽሐፍ ቅዱስን እየተከተልኩኝ ቤተክርስቲያን እየሄድኩኝ ትላለውና ከሙስሊም ወንድሞቼ ጋር ብዙ ዓመት አብሬ ኖሬያለሁ። በችግርም ጊዜ ብዙ ቦታ ደርሼ ብዙ ነገር አድርገውልኛልና እኔም ይህንን ሃይማኖቴን ይዤ የእነሱን እየተማርኩኝ በፍቅር አትራክት የሚያደርገኝ ከሆነ እንደዛ ካላመንኩ ግን ለምሳሌ እናንተ ነብዩ ሳምትሉትን እኔ ጌታ ብዬ ተቀብየው እየኖርኩና በዛው መሞት ከሆነ ለምንድነው በአላህ አንድነት ብቻ ለሚኖረው ሰው እኔ ኢሳን ያመንኩት ሰው ጠላት መሆን ነው? ይሄንን ነገር ጠላት ሆኜ እስከ መግደል ድረስ ለምሳሌ ወይም ደግሞ እኔ አላህ ወይም ደግሞ እኔ ጌታ ያልኩትን እሱ ሰው ነው ብሎ ያለውን ሰው ጠላት አድርጌ ከመወስደው እኔም ሃይማኖቴን ይዤ ኢየሱስን ብማር እንደዛ አይነት ይከፍታል የእስልምና ማለት የራሴን ሃይማኖት ይዤ ወንድም እህቶች ይኖሩኝ ይሆናል ወይም ደግሞ ጓደኞች አሉኝ በስራ ቦታ ችግር ገጥሞኝም በጣም ብዙ ነገር አድርሶ እንትን ብሎ ረድተውኛልና የሆነ ቦታ ምናልባት ወደፊት ነገር ይሆናል ሃይማኖቴን መቀየር ባልችል እንደዛው ሆኜ ወንድም ሆኜ መኖር ያንን መስመር ይከፍታል እስልምና? ይሄን አንተ በግልጽ የእውነትህን ንገረኝ። ጥያቄ ግልጽ ከሆነ አላውቅም። ቃል በቃል አላህ ሱብሓነሁ ወተዓላ ላ ኢክራሀ ፊዲን ይላል በቁርአን ላይ። በቁርአን ማን ነው በሃይማኖት ሰዎችን ማስገደድ የለም ብሎ ተናግሯል። የሚገርም ይሄ የቁርአን አንቀጽ የወረደበት ምክንያት በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ክርስቲያን ሰው መጥቶ እስልምናን ይቀበላል። እስልምናን በተቀበለ ጊዜ ሙሉ ቤተሰቦቹን ሰብስቧቸው እየጎተተ መጣ።
ወዴት ነው የምትወስደን አሉት። እኔ እስልምናን ተቀብያለሁ እውነት ነውና መቀበል አለባቸው በቃ አላቸው። በግድ ማለት ነው። አላህ ወደ ይሄን የቁርአን አንቀጽ አወረደ። በሃይማኖት ማስገደድ የለም ብለው ይሄን ሰው አላህ ቁርአን አወረደ። ላ ኢክራሃ ፊዲን፣ በሃይማኖት ሰዎችን ማስገደድ አይቻልም። ቀድ ተበየነ ሩሽዱ ሚነል ገይ፣ ተመልከቱ በእውቀት ሰዎችን የሚሰብክ እምነት እንጂ በግዴታ የሚሰብክ እንዳልሆነ ቀጥሎ ተናገረ። ቀድ ተበየነ ሩሽዱ ሚነል ገይ፣ በእርግጥም ቅኑ መንገድ ከጥመቱ መንገድ ተገለጠ በዚህ በቁርአን ውስጥ። ፈመን የክፍር ቢጣጉት ወዩእምን ቢላህ፣ ጣዖታትን ክዶ በአንዱ አምላክ በአላህ ያመነ ፈቀድ እስተምሰከ ብልዑርወት ልውስቃ፣ መበጠስ የሌላትን ጠንካራዋን ገመድ በእርግጥም ጨበጠ። ለንፍሳም ለህያት ወላሁ ሰሚዑን ዓሊም፣ አላህ ሰሚና አዋቂ ነው እያለ ይናገራል። ስለዚህ ሰዎችን በእውቀት እንጂ ወደ ኢስላም መጥራት መስበክ የሚቻለው አስገድዶ አይደለም። አንቀበልም ካሉ እንገላቸዋለን ወይ? ላ እንገላቸውን በፍጹም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ አይሁዲዎች ክርስቲያኖች ጉርብትናቸውን ወስደው የሚኖሩ ነበሩ። ነገር ግን ወሰን የሚያልፍ ከሆነ የዛኔ እርሱ ሌላ ነገር ነው። አላህ በቁርአን ላይ የሚዋጋ ማለት ነው። የሚዋጋ ከሆነ እዋጋለሁ ብሎ ከመጣ የዛኔ ነው። ይህ